ስልክ አታነሳም? ስልክ ማያነሳውበት ምክንያት ምን አለ መሰለሽ? ትንሽ እንደነገርኩሽ ከእሷ ጋር ታይም እያሳለፉ ስለሆነ ቢዚ ነበርኩኝ። አሁን ራሱ ከከተማ ከመውጣት በፊት ማንሽ ብዬ ስለነበረ እንጂ ከከተማ መውጣ ብዬ ትንሽ ሊሆን አክል ጊዜ ተዘናግተን ከእሷ ጋር እና በጣም ምርጥ ልጅ ፍቅር ማለት የምር እንደ ስሟ ፍቅር አልፈልግም። ስለሷ መስማትም አልፈልግም። ለምን እንደሆነ ታውቃለህ? እኔ የምለው አይደለም አንተ አልገባኝም። አይደክምህም እንዴ? አይ ቡዜ ምን ይደክመዋል እናቴ? ምን ይደክመዋል? ወንድምሽ እኮ ባልታዛር ሆኗል እኮ የኢትዮጵያው ባልታዛር። በቅርቡ ሪከርድ ሊሰብርልሽ ነው። አቤት እናቴ! ኢትዮጵያ በጥሩ ነገር ስሟ ሲነሳ ነበረ። አሁን በውርደትና በቅሌት እንግዲህ ጋሽ አሸብር ስማችን ሊያስመዘግበው ነው። ባልታዛር ሆኖልሻል እኮ። ጭራሽ እኮ ኬክ ብስኩት አላት እኮ ለፍቅር ማለት። አይሻልህን ኬክ? አይሻልህን ኬክ? ከከተማ ልንወጣ ነበረ ከሷ ጋር ጥሩ ጊዜ ምን ነው ጫቁላ መሆኑን ነው። የዛሬው ጫና ያለው ነው እናንተ። የትላንትናው ማላገጥ ዛሬም ደገመው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንግዲህ አንገቴ ቀና ለማድረግ ብፈልግም በወንድሜ ምክንያት አንገቴ እየደፋሁ ነው እያለች ነው ቡዜ ማለት ነው። ያው መጥፎ ወንድም መጥፎ እህት ያለበት ሰው እንዲህ ነው። አዎ እንዲህ ነው። አንገትሽን እንዳደፊ እኮ እኛ ስንቃወመው አንቺን መቃወም ነበረብሽ። አንተ የፈለግከው አንተ የመረጥከው ለእኔ እደግፋለሁ ስትይ ያልነበረ ዛሬ ላይ ምን ተገኝቶ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ይወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ እንግዲህ የጋሽ አሸብርና የእህቱ የቡዜ ቪዲዮ ነው ማለት ነው። ዛሬም እንግዲህ ደግሞታል ማላገጡ ማለት ነው። ማላገጡ መቼም አሁን ጋሽ አሸብር ከጋሽ አሸብር እንዶ ካያልቅበት ወተን ባልታዛር ልንነው ነው በሴቶች እንዶ ተበርቼ ሰላምቱቱ እንዶ የሚያስቅ ነገር እኮ አይደለም። ቤተሰብ የኢትዮጵያ ባልታዛር ሆኗል እኮ ጋሽ አሸብር ማለት ነው። እና ለምንድን ነው ስልክ ያላነሳው? ስደውልልህ ለምን ስልክ አላነሳ? ምንስ ሲፈጠር ምንም እንዴት ስልክ አታነሳልኝም ስትል እንግዲህ እንዳየሽው ጥሩ ጊዜ እያሳለፍኩ ነበረ ከፍቅር ጋር፣ እንደውም ልንዝናና ከከተማ ልንወጣ ነበረ። እንግዲህ ጫጉላ መሆኑን ነው ቤተሰብ፣ ጫጉላ መሆኑን ከከተማ ልንወጣ ነበረ። እንዶ ልጅ መሰለችሽ ብስኩት የሆነች ልጅ ናት ሲላት እንግዲህ ስለ እሷ ነገር እንድታወራልኝ አልፈልግም ማለችው ማለት ነው። ቡዜ አቅለሽ ልሿታል። በቃ እሷ ከዚህም በፊት ራሱ ፍቅር ይዟ ሲመጣ ስለ ፍቅር ሲወራባትነት ሲነገራት አትወድን ነበር። በፍጹም ፍቅርን አትፈልጋትም ቡዜ ማለት ነው። ከዚህ በፊትም ራሱ ብዙ ጊዜ ስለ እሷ ነገር ሲነሳባት ደስ አይላትም። ዛሬም ደግመዋለች። እንግዲህ ቢመራትን ጋሽ አሸብር እያላገጠ ተናግሯታል ማለት ነው። ብስኩት የሆነች ልጅ ናት። ጥሩ ጊዜ እያሳለፍኩኝ ነው ከሷ ጋር እንግዲህ ከከተማ ሊዝናኑ ሊወጡ ነው። አዎ ሊዝናኑ ሊወጡ ነው። እና አይሰለችህም ወይ አለችው ማለት ነው። ምን እየሆንክ ነው ያለው? ምን ሆኛለው አላት ማለት ነው። አይሰለችህም? ምን ይሰለቸዋል? እኔ እኮ እንደው ደጋግሜ ልንገርሽ፣ እንደው ከነፃነት ጀምሮ እስከዛሬ ድረስ ሴቶቹ ቢቆጠሩ ደርዘን ሞልተው አልፈዋል እንደውም ማለት ነው። ስለዚህ ባልታዛርን ሊወዳደረው ትንሽ ነው የቀረው። የውጭው ባልታዛር 400 ነው ስንት ሴቶች ነው የደፈረ የተባለው ማለት ነው። እንዶ ከሱ ጋር እኮ እንዶ ሊወዳደር ትንሽ የተወሰነ ነው የቀረው ማለት ነው። የኢትዮጵያው ባልታዛር እንዶ ኢትዮጵያ እኮ በውጪ በጥሩ ነገር ነበረ፣ በባህላችን፣ በሃይማኖታችን፣ በብዙ ነገር ኢትዮጵያ በጥሩ ነገር ዝናዋ ይነሳ ነበረ ማለት ነው። አሁን ግን እንግዲህ የኢትዮጵያው ባልታዛር ጋሽ አሸብር ታደሰ በውርደትና በቅሌት በሴቶች የተነሳ እንግዲህ ኢትዮጵያ ሊያስጠራ ነው። እኔ እኮ ከዚህ በፊት ኢትዮጵያ ማስጠራትን ነው የምፈልገው ይል ነበረ። ለካ በውርደትና በቅሌት ነው ልታስጠራ ነው የፈለግከው አንድ ሰውዬ ማለት ነው።
እኛ መች ገባን አልገባንም ነበር። አሁን ነው በጭንቅላታችን ሽው እያለ እየገባን ያለው ማለት ነው። ኬክ አለ እኮ ብስኩት አለ እኮ አይሻልን ኬክ። እኔ እኮ ግን ጤነኛ ነህ ምናምን ስትለው ቡዜ ማለት ነው የእውነት ዛሬ ማላገጠ እኮ እስከሚበቃ። እኔ ግን አታስዋሾች ስቄ ያለው በጣም ነው የሳቁት ማለት ነው። ምን ሆነህ ነው ጤነኛ ነህ ወይ ስትለው ነይ ዳብሽኝ ጤነኛ ነኝ ብሎ እጇን ይዞ በግድ ገላውን አስዳበሳት ማለት ነው። ምን ነው ያንተ ጤንነት የሚታወቀው በዳበሳ ነው እንዴት? ቡዝዬ ወንድምሽ ጤነኛ አይደለ? እንደው አሁን ነው የታመመው። እንደው ከዚህ በፊት አሞታል አስታምሜዋለሁ የእሱ ህመም ምን እንደሆነ ተረድቻለሁ ምናምን እያልሽ እየሰከሽን ነበር አይደለ? በዛን ሰዓት ምንም አልሆነም ነበረ። እንደው አሁን የታመመው አሁን ነው። ወደ አማኑኤል አስረሽ ውሰጂልን። እውነቴን ነው የእብዶች እንትን ማለት ነው። ሐኪም ቤት እዛ ውሰጂልን ትንሽ በቃ ወይ መርፌውንም ወይም ኪኒንም ቢሆን ይሰጠው። አሁን ጤና አይደለም። ወይም ደግሞ እምነት ቦታ ውሰጂው። ብዙዬ እንዴ አሁን እኮ ጤነኛ አይደለም እና ጭራሽ አላቅጦ በቃ ዳብሽኝ አላት ማለት ነው። ግራ ሲገባት ምን ልሁንሽ ምን ልሁን ስትለው ምን ልሁንልሽ ምን ትሆኝልኝ? ኧረ ወይኔ ዛሬ ውስጥ ጫን ያለውን ጭራሽ እኮ ምን ልሆንልሽ ምን ትሆኝልኝ ብሎ አረፋት ማለት ነው። እና ኧረ ቡዜ የእውነት ዛሬስ ተቃጠለች። እንግዲህ ወንድምሽ በቃ በእንደዚህ አይነት መልኩ ነው ትላንትና በሄርሜላና በሩታ ላይ እንደዛ ሲያላግጥ እንደዛ ሲሆንባቸው፣ ዛሬም በእህቱ ላይ በቡዜ ላይ ጭራሽ አላግጦ እንግዲህ ጥሏት ነው የጠፋው እንዳያችሁት ማለት ነው። የእውነት ያሳዝናል፣ እውነት ለመናገር ማለት ነው። ያው ቀልዱን ተውና አንገቴ ቀና ላደርግ ብፈልግም አንገቴ ደፍቻለሁ ስትል በወንድሜ የተነሳ ስትል የሆነ ነገር ነው የተሰማኝ ማለት ነው። እውነት ለመናገር ማለት ነው በእህትና በወንድም መካከል የሆነ የተበላሸ አንድ ቤት ላይ አይጠፋም። በቃ የሆነ የተበላሸ ልጅ ማለት ነው። በቃ ያፈነገጠ ልጅ ማለት ነው እና እናትም ያሰድባል፣ አባትም ያሰድባል፣ እህትም ያሰድባል፣ ወንድምም ያሰድባል። እሱንም እንደተሰደበ ይዘልቀዋል ማለት ነው። አሁን እንደ ጋሽ አሸብር ማለት ነው። የፈለገው ነገር ቢሆን ቤተሰቦቹ ስለሱ ጉዳይ በኮንፊደንስ ማውራት አይችሉም። ስለሱ ጥሩነት ማውራት አይችሉም። ለማውራት እንኳ ቢፈልጉ የእናንተ ልጅ እኮ እንዲህ ነው እየተባሉ እናት አባትን ቅስማቸውን ይሰበራል። እኛ ሀገር ላይ ደግሞ እውነት ለመናገር አሁን በገጠሩ አካባቢ ላይ እንኳን አይደለ እንደዚህ አይነት ሸቀጥ የመሰለ ሴት መቀያየር ተው እና አንድ ቀን የሆነ ነገር እንኳ ቆማችሁ እንኳ ሴት ወንድን ሰላም ስትል ብታይ ወንድ ልጅ ወይም ከሴት ጋር እንደዚህ ቆሞ ሲታይ አቤት ያለውን ሰጣ ገባ አልኳችሁ። በቃ ልጅሽ እኮ እንደዚህ ነበረች ለእናት አባትም ልጅህ እኮ ከገሌ ጋር እንደዚህ ቆማ ነበረ ምናምን በቃ እናት አባት ነው በሰቀቀን የሚሞተው በልጅ ማለት ነው። ስለዚህ መጥፎ ልጅ እህቱንም ወንድሙንም ያዋርዳል፣ ቤተሰቦቹንም ያዋርዳል፣ እናት አባቱንም እህቱንም ወንድሙንም አንገት ያስደፋል ማለት ነው። ሶ ብዙዬ እንግዲህ ቻዩ ትላንትና ሲያጠፋ እኛ ስንቃወመው አንተ የተመቸህ ነገር እኔንም ይመቸኛል፣ ግን በአንተ ህይወት ውስጥ መወሰን አልችልም እያልሽ እንግዲህ ያበረታታሹ ነበረ። ዛሬ ቻዩ ባልታዛር ወንድምሽ ማለት ነው ደርዘን ሞልቶ አልፎልሻል። እንግዲህ 2 ደርዘን ሴቶች ሊሞላልሽ ነው። ኢትዮጵያ እንዳለውም በቅሌትና በውርደት ስማችን እንዲያስጠራን ነው ሊያስመዘግበን ነው። በቅርቡ ማስታወቂያ ራሱ ሳይወጣ አይቀርም። አብርሃም ካያችሁ በኪሎ ሜትር ራቁም ሳይባልም አይቀርም እንግዲህ ማስታወቂያ ይሰራልናል እና የእውነት ዛሬ እኔ ስቅ ያለው በቃ ማለት ነው። ግን አብርሃም ሰከን እያልክ እንግዲህ በሴት ላይ እንደዚህ አትቀልድ። በቃ በሴቶች ላይ ሙዳት ያዝ፣ ጥሩ አይደለም። አንዳንዴ የሴት ልጅ እንባ እውነቴን ነው የምልህ ጎርፍ ሆኖ የሚወስድህ ቀን ይመጣል። በቃ ጥሩ አይደለም። አብርሃምም ሆነ አብርሃም መሳይ ወንዶች ብዙዎቹ አላችሁ በሴት ልጅ ላይ የምትቀልዱ የሴት ልጅ እንባ ለእናንተ እንደ ምግብ የምትመገቡ ማለት ነው፣ እንደ መጠጥ የምትጠጡ ማለት ነው። ሴት ልጅን መደራረብ ወይ ደግሞ ሴት ልጅን ማስለቀስ ደግሞ ክብር አይደለም፣ ውርደትን እንጂ ማለት ነው፣ ጀግንነትም አይደለም። ስለዚህ በሴት ላይ እንደዚህ አትቀልድ ጋሽ አሸብር። በቃ ያስጠላል፣ ይደብራል። እንግዲህ ካፌ ምንድነው ካፌ ነው ምናምን አዘሽ ጠብቂኝ እማመጣልሽ ሰፕራይዝ አለ ብሏታል። እንግዲህ የፈረደባት ፍቅርን ጎትቶ ሊያመጣላት ይሁንም ቡዜ አላቅም።
ብቻዋ እንግዲህ ለፍልፋ እንግዲህ ዘግታ ወታለች ማለት ነው። ለማንኛውም ኢትዮጵያኖች እንግዲህ የኢትዮጵያ ባልታዛር መጥቶብናል። ያው ውርደታችንና ቅሌታችን በቅርቡ ይመዘገባል ብዬ አስባለሁ። እንደው ስሙ ሲጠራ ራሱ ሲያስጠላ ባልታዛር ሲባል ማለት ነው። ለማንኛውም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የነገ ሰው ይበለን ባይ